ብፁዕ ወቅዱስ አቡነ ቀሲስ አምላክ አንድ ነው። ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይስ የለም? አለ እንጂ ማስረጃ የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ። እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ የለም? ወንድሜ የለም የምትለውን ሀሳብ እያመጣህ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። ቀሲስ አሁን ትልቅ ማዕረግ ነው። ባይዘ ቤተክርስቲያን ውስጥ ትልቅ ማዕረግ ነው ቀሲስ። ገባቸው? ከነ ዲያቆናት ምናምን ከፍ ያሉ ናቸው እኔ እንደማስበው። እና እነዚህ ናቸው የሚያስተምሯቸው። አስቡት፣ እነሱ ራሱ አልገባቸውም። ሳይገባቸው ነው የሚያስተምሯቸው። የያዙትን ይሸመድዳሉ፣ ለሚመጡት ሰዎች ያሸመድዷቸዋል። በቃ ሁሉም እንደዚህ ነው የሚኖረው። እና ወደ እውነት እንድትመጡ እግዚአብሔር ህፃናቶችን ግደሏቸው ብሎ ተናግሯል። ያ ግን በብሉይ ኪዳን ነው ሀሳብ አይደለ? ያ እግዚአብሔር የአሁኑ እግዚአብሔር አዲስ ኪዳኑ እግዚአብሔር ነው ግደሉ ያለው ወይንስ ሌላ እግዚአብሔር ነው? እችን መለሳትና አለቀ በቃ። ወደ ቀጣይ እንሄዳለን። እግዚአብሔር ራሱ እግዚአብሔር ነው። ስለዚህ ዘመኑ አምላክ ብሉይ ኪዳን ላይ ሲያስጨፈጭፍ ነበር ህፃናቶችን ማለት ነው። እናመሰግናለን። ስንት አምላክ ነው ያለው ቀሲስ በክርስትና? ኦሪት ላይ እያተነሳችሁ ከሐዲስ ኪዳን ጋር እያምታታችሁ የምታወሩ ንስሐ ግቡ። ይሄ ወሬ ነው፣ እየዋሻችሁ ነው የምልህ እኔ ባጭሩ። ምንም እምነታችሁ መጽሐፉ ላይ ማስረጃ እንደሌለ ነገርከን እኮ። ከመጀመሪያ ጊዜ ስላሴ የሚባል መጽሐፍ ላይ የለም፣ ሀሳቡ ትምህርት ነው እንጂ ያለው አልከን አይደለ? ወርዶ አይለችም ስላሴ የምትል ወርዶ አይለች። አብ ወልድ መንፈስ ቅዱስ የሚል ግን አለ። ክርስቶስ የዮሐንስ ወንጌልን በደንብ አንብበው እንዴ። በጣም ጥሩሽ። አምላክ አንድ ነው። ስላሴ ብሎ ማለት ትርጉሙ በመለኮት አንድ ነው አምላክ፣ በአካል ሶስት ነው ነው አይደለ? ይሄ መጽሐፍ ቅዱስ ላይ አለ ወይስ የለም? አለ እንጂ ማስረጃ ይኸው ጠቅላላ ዮሐንስ ወንጌል አንብበው። አምላክ አንድ ነው በመለኮት በአካል ደግሞ ሶስት ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አለ ሞልቷል። ኦሪት ዘጸአት እግዚአብሔር ለሙሴ ሲገለጥ እኔ አባቶች አምላክ ነኝ፣ የአብርሃም የይስሐቅ ያዕቆብ አምላክ እኔ ነኝ ብሎታል። ኢየሱስ ክርስቶስም ተገለጠና ይህንን በደንብ አስተማረው። አየው አይደለ? ምን አለ? ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ማጥምቋቸው። ምንድነው የጠየቁህ? ምንድነው? ድጋማ እስኪ ጥያቄው። እኔ ወደ አባቴ አርጋለሁ፣ አባቴንም እለምነዋለሁ፣ ወደ አምላኬ አጽናኝ፣ ለዘላለም ከእናንተ ጋር የሚኖር አጽናኝ መንፈስ ቅዱስን እልክላችኋለሁ። አሁን ለጠየቁህ ጥያቄ መልስ አላመጣህም። አምላክ በመለኮት አንድ ነው በአካል ነው ብሎ ያስተምራል። የስላሴ አስተምሮ ወንድሜ፣ የስላሴ አስተምሮ እስልምና አስተምሮ ላይ ቁጭ ብለህ የምትረዳው ነገር አይደለም። በፍጹም ምንም አይሆን ነገር ነው። አምላክ አይወርድም አይወለድም ብለህ አእምሮህን ደፍነህ ቁጭ ብለህ ስለ ስላሴ ልታስተምረኝ። አይ አለቀ እኮ ምንም። እሱ እኮ ነው መግባባት ያቃተን እኮ እሱ እኮ ነው። እኛም ስላሴ የሚለ የለም አለን። ቀጥሎ ትምህርት ነው ያለው አለ። አላልኩም ስላሴ ማለት ነው ስል አላልኩም። በመለኮት አንድ ነው በአካል ሶስት። ምናልባት ግን እዚህ ውስጥ ክርስቲያን ካላችሁ ኦሪትና ሐዲስ ኪዳንን ለይታችሁ ወቁ። አካሉ ጎደሎ የሆነ ቤተ መቅደስ አይገባም ነበረ በዛ ሰዓት፣ ከመስዋዕቱም አይካፈልም። ምክንያቱም ኦሪት ፍጹም ድህነት አይደለችም ይለናል ቅዱስ ጳውሎስ። ማቆያ ናት። ክርስቶስ መጣና ራሱ ሊቀ ካህናት ሆኖ መስዋዕቱን አሳለፈ። ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ ኃጢአታችንን በመስቀል ላይ ጠርቆ ገደለው እንጂ እዚህ ጋር ድህነት የነፍስ ጉዳይ እቃ አይደለም ወንድሜ። ባለፈና በተሻረ ነገር እዚህ ጋር ኖ ያለፈ ነገር ነው የምታወራው። በቃ ያለፈ ነገር ሐዲስ ኪዳን ላይ ቁጭ ብለን ሐዲስ ኪዳን ላይ ላወራህ ነው። አዳምጠኝ። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ጥቅስ አለ የለም? አለ። ያሳየው ማስረጃ። ደም ሳይፈስ ስርየት የለም። እግዚአብሔር እኔ ለኃጢአታቸው ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ያለበት ቦታ አለ ወይስ የለም?
በሙሉ ይሄ የመጽሐፍ ቅዱስ ሐሳብ ነው ወንድሜ። የቱ ጋር ነው ያለው? አንድ ጥቅስ ይስጡ አልኩህ እኮ አዳም ሲረገም የረገመው እግዚአብሔር ነበረ። የእግዚአብሔርን መርገም ሊያስወግድ የሚችል ፍጡር የለም፣ በነቢይም አይደለም በመልአክም አይደለም ይላል ኢሳይያስ። በገዛ የራሴ ክንድ መድኃኒትን አመጣሁላቸው ይላል። ቅዱስ ጳውሎስን ደግሞ ዕብራውያን ምዕራፍ 9 ላይ ደም ሳይፈስ ስርየት የለም ይላል። ገባ አይደለም? እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ? የለም ወንድሜ። የለም የምትለውን ሐሳብ እያመጣ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። እንደዚያ ቢል የለም። ሁለተኛ ምንድን ነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድን ነው? እስኪ ንገሩን። እስኪ ቀሲስ እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደህ አይደል? ከበደህ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው፣ በአዳምና በሔዋን። በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? አምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማችኋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው። ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም፣ ዝም ብሎ ሄዷል። አሳሳቢ ሆነ ይሄ የእምነት መጽሐፍ ቅዱስ ይሄ ሳያስተምር ይሄዳል ብላችሁ ታስባላችሁ? መጽሐፍ ቅዱስ ወንድሜ ክርስቶስ የትኛውን ቦታ ላይ አዳም ብሎ ስሙን አላነሳም? ይቅርና ስለ ኃጢአቱ ሊያነሳ ማለት ነው። ዳግማዊ አዳም ነው ቅዱስ ጳውሎስ ነግሮን የለ እንዴ ወንድሜ? ክርስቶስ ዝም ብሎ በመጨረሻው ሰዓት ሙስሊም የሚባል ህብረተሰብ ይመጣል፣ ጥያቄ ያነሳልና ለሱ ጥያቄ እያለ ዝም ብሎ ዛሬ አንተ የምታነሳውን ጥያቄ እንደሱ አይደለም። መጽሐፍት ነገሩን፣ ቅዱስ ጳውሎስ ነገረን። ዳግማዊ አዳም ሆኖ መጣ አምላካችን። አብዱልከሪም አለ ከላይ አንድ ልጅ እስኪ ገብቷል፣ ከእርሶ መማር ይፈልጋል፣ ይወያዩት። እሱ ደግሞ አብዱልከሪም ሰላም አለይኩም። የሚረብሽ ድምፅ አለ? ከድምፅ ራቅ በል፣ አክብራቸው። ቀሲስ ናቸው፣ ብዙ ነገር ያስተምሩናል ገና። አብዱልከሪም እስኪ ሚውተን አንሳና አውራቸው። ቀሲስ ይሰማውታል? ይሰማኛል ወንድሜ ይሰማኛል። እኔ እያልኳችሁ ያላችሁ ዝም ብላችሁ መጽሐፍ ቅዱስን ስላገኛችሁ ይሄ ነው እንዴ ብላችሁ አትደናገሩ፣ አታደናግሩ። ጥያቄ ካላችሁ በስርዓት አንድ አረብ አዎ አብ አንድ አምላክ እንደሆነ ዘግሷል። በጣም ብዙ ቦታ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የመሳሰሉ ስፍራዎች ላይ እና መጽሐፍ ቅዱስ ጸሐፊዎች ኢየሱስን አንድ አምላክ ብለው ጠርተውት ያውቃሉ? አዎ። የት ጋር አንድ አምላክ ብለው የት ጋር ጠርተውታል? ለምሳሌ አንዱ አምላክ ነው፣ የፈጠረን አምላክ ነው፣ ሁሉ በእርሱ የሆነ አምላክ ነው። አንድ አምላክ ብለው ጠርተውታል ብለውናል። ለሱ ማስረጃ ይስጥ። በዚህ አጋጣሚ አምላክ ነው ፈጣሪ። አይሰማም? አሁን ይሰማል። ጥያቄው ገብቶታል አይደለ?
ገባኝ። አምላክ ነው እያልኩ ነው። ፈጣሪ ነው። ሁላችንንም ስነ ፍጥረትን በሙሉ የፈጠረ ነው። ጥያቄው ምን ሰው ሲመጣም ስነ ፍጥረት የሰማችው ነው። ባህርን ሲገስጽ፣ ነፋሳትን ሲገስጽ እሺ በጀ ብለው የሰሙት። አሁን ጥያቄው ውሃ ወደ ጥያቄውን ትኩረት ያድርጉና እርሱ ላይ ይመልሱልን። አምላክ ስለ አምላክነቱ አይደል የጠየቀኝ? አይደለም። አንድ አምላክ ተብሎ ኢየሱስ ክርስቶስ ተገልጿል ወይ? አብ ለምሳሌ አንድ አምላክ ይባላል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ አንድ አምላክ እስኪ ጨርሰው፣ እስኪ እሱን ጥቅስ ጨርሰው፣ እሱን ንባብ ጨርሰው። እዛው አለ እኮ የክርስቶስ አምላክነት እዛው አለ። አዳምጠዋ፣ ትልቅ ሰው ናቸው። አክብረን እያወራሁ ነው። አንድ አምላክ ተብሎ አብ እንደተገለጸ ሁሉ ኢየሱስ ክርስቶስ አንድ አምላክ ተብሎ ተገልጿል ወይ ነው ጥያቄ። አሁን ወደ መልሱ ይሄዱ። እዛው አንድ አምላክ የሚለው ላይ አንድ አምላክ የሚለው አረፍተ ነገር ላይ የሶስቱም አካልነት አለ። አንድ አምላክ ስንል ወልድም አለ መንፈስ ቅዱስም አለ እያልኩ የለም ይበሉና ቀሲስ የለም ብለው ከዛ ግን ወደዛ መሄድ ይችላሉ። መጀመሪያ ግን እኛ ግን አለ ወይ ነው። አሁን አንድ አምላክ ተብሎ አሁን አንድ አምላክ አባለን ብሎ አንድ ምትለው አንድ አምላክ እኮ አንዱ አምላክ አብ ነው ብሎ ነው መጽሐፍ ቅዱስ ጻፊያን ያስቀመጡት። አይ አንድ አምላክ ተብሎ ደግሞ አንድ አምላክ ተብሎ አብ እንዳለ ያምናሉ አይደል ቀሲስ? አንድ አምላክ ተብሎ አብ ተጠርቷል። በዚህ እንስማማለን አይደል ቀሲስ? አዎ ልክ ቆይ አንድ አምላክ መጽሐፍ ቅዱስ የሚጽፈው ነው። እርሱ የሚያምኑትን ሳይሆን መጽሐፍ ቅዱስ የሚለው አንድ አምላክ አብ እንዳለ ያስቀምጣል። መጽሐፍ ቅዱስ አንድ አምላክ ብሎ በግልጽ ማለት ነው በጣም ብዙ ቦታዎች ላይ። በተመሳሳይ መልኩ አንድ አምላክ ወልድ ተብሎ ወልድ አንድ አምላክ ተብሎ ተጠርቶ ያውቃል ወይ? መጽሐፍ ቅዱስ ጻፊያን ወልድን አንድ አምላክ ብለው ጠርተውታል ወይ? አዎ ካሉን ያሳዩን፣ ከሌለ ደግሞ የለም ይሉንና ወደ ቀጣዩ ደግሞ እናልፋለን። ሮሜ ምዕራፍ 5 ቁጥር 9 እስካውጣልኝ መጽሐፍ ቅዱስ ሩቅ ቦታ ስለሆነብኝ ነው። ስራ ቦታ ሆኜ ሮሜ እዛ ክፍል ላይ የለም አንድ አምላክ የሚል የለውም ቀሲስ። አንድ የሚለውን ጨምረህ ነው በራስህ? አንድ አምላክ እኔ አይደለም የጨመርኩት። ለምሳሌ ጳውሎስ ነው የጨመረው። አንድ አምላክ አባለን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን ብሎ አንድ አምላክ ብሎ የሚያስቀምጠው አብን ብቻ ነው። ኢየሱስ አንድ አምላክ ተብሎ ያውቃል ወይ ነው? አያውቅም ይበሉና ወደ ቀጣይ ሄዱ። ችግር የለውም ቀሲስ። መጽሐፍ ቅዱስ ጠርቶት አያውቅም ማለት ይቻላል። ወርድ ባይ ወርድ ፋላሲ አትስራ። እኮ ወርድ ባይ ወርድ አይደለም እኮ ቀሲስ። ምክንያቱም የመጽሐፍ ቅዱስ ጻፊያን ስላስቀምጡት ነው። ሊትራሊ እየለዩ ያስቀምጣሉ። ከአንዱ እያሉ ያስቀምጣሉ። ቁጥር 4 ላይ ባይዘው ካዩት እኮ ከአንዱ በቀር ሌላ ማንም አምላክ እንዳሌለ እናውቃለን። ከአርባል ቁጥር 6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን ብሎ ያስቀምጣል። ሌላ እንደዛ እያለ ብዙ ቦታዎች ላይ ያስቀምጣል። አንድ አምላክ ውጭ ማንም የለም። አንዱ አምላክ አብ ነው ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብ ብሎ ነው የሚያስቀምጠው ቀሲስ። አንድ አምላክ ብሎ አብን ነው የሚያስቀምጠው። አንድ አምላክ ብሎ ወልድን ያስቀምጣል ወይ ነው እኛ ደግሞ ጥያቄያችን። አዎ አንድ አምላክ የሚለው ውስጥ አብ ወልድ መንፈስ ቅዱስ አለ እያልኩ ነው። አንድ አምላክ ብሎ አብን ይጠራል። አንድ አምላክ ተብሎ ወልድ ተጠርቶ ያውቃል ወይ ነው? የለም ይበሉን ወይ ከሌለ ቀሲስ። እየነገርኩህ እኮ ነው። አንድ አምላክ አንድ ባይልም አምላክ ካለ አምላክ ስንል የለም ማለት ነው አይደል ቀሲስ? የሶስቱ እኮ የለም ማለት ነው። አምላክ የሶስት መገለጫ ነው። አምላክ አይ ቆይ ቀሲስ ጥያቄውንማ እንትን አይበሉት፣ አይቀያይሩት። ለምሳሌ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንደኛ ቆሮንቶስ ምዕራፍ 8 እኔ አጣሚ አይደለም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ለምሳሌ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ያስቀምጣል። አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል ኤፌሶን ላይ ማለት ነው። ስለዚህ አንድ አምላክ እያለ መጽሐፍ ቅዱስ የሚያስቀምጠው አብን ብቻ ነው። እርሱ አንድ አምላክ ብሎ ወልድን አስቀምጦ ያውቃል መጽሐፍ ቅዱስ ላይ አንድ አምላክ ብሎ። አሁን ጥያቄው ቀሲስ ያውን ከሌለ የለም ይበሉን። መጀመሪያ አንድ አምላክ ብሎ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ወይም አያውቅም ይበሉን። ጨረስክ? አሁን እሺ ከጨረስክ ካልጨረስክ እንጠብቅ። ጥያቄ እኮ ነው የጠየቅኩት ቀሲስ። የጥያቄውን መልሱን ነው የምንፈልገው አሁን። እሺ አብ ያውልህ አምላክ ስንል የለም ማለት ነው። በቃ ወልድን መንፈስ ቅዱስን እንላለን። ወልድም የአምላክነት ማንነት የአምላክነት ባህሪ አላቸው። ቀሲስ የለም እንዳሉኝ ነው አርጌ ወስደው። እሺ ምክንያቱም የጠየቀው ጥያቄ አንድ አምላክ ተብሎ በመጽሐፍ ቅዱስ ላይ ወልድ ተጠርቶ ያውቃል ወይ? አዎ ያውቃል ካሉን ይቀጥሉ።
አዎ ያውቃል ካሉ ያው መጽሐፍ ቅዱስን ይዘው መጥተው ምዕራፍና ቁጥሩን ይዘው አንድ አምላክ ተብሎ ይጠራበታል። አልፋና ኦሜጋ እያልን እኮ ነው ራእይ ምዕራፍ 8 ላይ እሱ ሌላ ነው። አንድ አምላክ የተባለውን አልተባለም ይበሉና ታዲያ ከሌለ ወደ ቀጣይ እኮ ራእይ 1:8 ላይ ነው አሁን የጠቀሱት። ሌላም ቦታ ሮሜ 9:5 የመሳሰሉ አሉ። አንድ አምላክ ተብሎ የተጠቀሰበት ከሌለ በቃ የለም ይበሉና እኛ እኮ ወደ እርሱ ወደሚሉት ደግሞ ጥቅሶች እንሄዳለን። ግን የለም የሚለውን እንዲናገሩ እንፈልጋለን። ከሌለ የለም ይበሉ። አይደለም ያልገባህ ነገር እኮ አንተ አውቀህ እኮ እየሰማኸኝ እኮ እንዳልሰማህ እየሆንክ እኮ ያለው ይበሉ እያልክ በግድ ታስገድል። እሺ ለመጨረሻ ጊዜ ልጠይቆት ቀሲስ፣ ለመጨረሻ ጊዜ ልጠይቆት ቀሲስ፣ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ጸሐፊያን አንድ አምላክ ብለው ሁልጊዜም አብን ነው የሚጠሩት። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለ። ኤፌሶን 4:6 ላይ እንዲሁ አንድ አምላክ የሁሉ አባት አለ። አንደኛ ጢሞቴዎስ 2:5 የመሳሰሉ ስፍራዎች ላይ አንድ አምላክ ብለው በቁጥር ቆጥረው አብን ነው የሚያስቀምጡት። አንድ አምላክ ብለው ወልድን ጠርተውት ያውቃሉ ወይ? አንድ አምላክ ብለው ኢየሱስ ብለው ጠርተው ያውቃሉ ወይ? አዎ ከሆነ ክፍሉን ያሳዩን አንድ አምላክ ብለው እንደጠሩ፣ ከሌለ ደግሞ የለም ይበሉ። እሺ ምዕራፍና ቁጥር ይንገሩ። ምዕራፍ አንድ አምላክ ያሉበት የት? ለምሳሌ እግዚአብሔር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል እግዚአብሔር ነው ይላል። አንድ አምላክ ብለው ጠርተዋል ወይ ነው ጥያቄ። እሱ ሌላ ጉዳይ ነው። አንድ አምላክ ተብሎ ተጠርቶ ያውቃል ወይ ኢየሱስ? አያውቅም እኮ ብሎ ይገላገሉ። ቀሲስዬ ለምን ይቸገራሉ? እንደዚህ የሚባል ነገር የለም ወንድሜ። አምላክ ስንል ሶስትንም እየተናገርን ነው። የለም ማለት ነው በቃ። ሁሱ ሌላ ጥያቄ አለ። እኔ የለም በቃ የለም በሚለው ይዘናል። የለም ቀጥል ሁሱ። እሺ በቃ ይሄ እዚህ ጋር ይቃጭ። መጽሐፍ ቅዱስ ላይ በግልጽ ቃል አብ አንድ አምላክ ነው። ነገር ግን ምነግራችሁ ይኸውልህ፣ ምነግራችሁ ቁርአንን በመጽሐፍ ቅዱስ እንረዳለን ብትሉ ብንውል ብናድር አንግባባም። የትኛውን ቁርአን? የለም የቁርአን አስተሳሰብ መጽሐፍ ቅዱስ ላይ መታጫንብን ነው የምልህ። ችግር የለም። መጽሐፍ ቅዱስን በመጽሐፍ ቅዱስ ቁርአንን በቁርአን ነው። ቁርአን ላይ ጥያቄ ካለ ጠይቀኝ። ያው ፊት ነው ጠይቅ። እሱማ እየጠየቁ ማን ይመልስላቸው? ጠይቅ ነው። እኔ ማንም ሰው ጠይቅ ካለ። እኔ ቁርአን አላነበብኩም። ኧረ ቁርአን ሳታነብ እንዴት ነው የቁርአን አስተሳሰብ በመጽሐፍ ቅዱስ? እየሰማሁ ነው። አይ እችን አውቃለሁ። አንድ አይወርድም አይወለድም እችን አውቃለሁ እንደምትለው ሚስት ያልወለደው ደግሞ ሚስት ስለሌለው እንደሆነ ደስ የሚለው ሚስት የሌለው ሲሆን እንዴት ይወልዳል? የወለደው ሚስት ስለሌለው ነው። እንዴ የቱ ጋር ነው ያለው? አለ እኔ ምዕራፍና ቁጥሩን አላውቀውም። እናንተ ታውቁታላችሁ። እግዚአብሔር ሚስት አለ የለውም ተብሎም አይጠየቅም። ካለውስ መጽሐፍ ቅዱስ ላይ እግዚአብሔር ባል እንደሆነ ባሳየስ ሚስት እንዳለው ምን ትላለህ? ተው እንጂ። አሳይህ ነው። እኔ በማስረጃ ነው። አንተ በማስረጃ እንደመታወራ አሳይህ ነው። እኔ ግን በማስረጃ አሳይህ ነው። እግዚአብሔር ባል ነው። በጣም በሰላም ሁን ወዳጅ። ና ሳላሳይህ እንዳትጣ ወላሂ ሳላሳይህ ባል እንደሆነ እግዚአብሔር ላሳይህ ነው መጽሐፍ ቅዱስ ላይ ምሳሌ እኮ ነው እሱ። የቱ ጋር ነው ያለው? መጀመሪያ እስኪ ንገረን። ታውቀዋለህ? ምሳሌ ነቢያት ላይ እግዚአብሔር ባልሽ ነው የሚለው። የምን ባል ነው? የማን ባል ነው? ምሳሌ ነው። የባል ተግባር ምንድን ነው? ምሳሌ የበላይ ነው አይደለ? ምሳሌ እዚያ ጋር የለም። ባል ነው እግዚአብሔር ተብሎ ተቀምጧል። እንደዚህ ነው በቃ የምታነቡት። ምሳሌ የሚል የለም አላለም። የቱ ጋር ነው እንደሱ ያለው? ኧረ ሰላሙን ወዳጄ እና አስረዳ። ምሳሌ መሆኑ ቆይ ቀሲስ ወጣ ወላሂ በራሱ ጊዜ ወጣ። እግዚአብሔር ባል ተብሎ ተገልጿል። ሚስት እንዳለው ተገልጿል። አመለጡ ቀሲስ። በጣም ያዝናል። ወይኔ እነዚህ ነው እኮ የሚያስተምሯቸው አይደል? እንዲወሱ እነሱ ለራሳቸው ራሱ አልገባቸውም። አስተማሪዎቹ ራሱ ቀሲስ አሁን ትልቅ ማዕረግ ነው። ባይዘው ቤተክርስቲያን ውስጥ ትልቅ ማዕረግ ነው ቀሲስ። ገባቸው? ከነ ዲያቆናት ምናምን ከፍ ያሉ ናቸው እኔ እንደማስበው። እና እነዚህ ናቸው የሚያስተምሯቸው። አስቡት፣ እነሱ ራሱ አልገባቸውም። ሳይገባቸው ነው የሚያስተምሯቸው። የያዙትን ይሸመድዳሉ፣ ለሚመጡ ሰዎች ያሸመድዷቸዋል። በቃ ሁሉም እንደዚህ ነው የሚኖረው። እና ወደ እውነት እንድትመጡ ሁሌም ለኛ ምኞታችን ነው። ብፁዕ ወቅዱስ አቡነ ቀሲስ ወጡ በስተመጨረሻ።